እኛ እኮ ኢትዮጵያን ልንገነባት ልንሰራት አይደለም፣ ኦሮሚያን ነፃ ልናወጣት። ኦሮሚያን ነፃ ልናወጣ ከሆነ ደግሞ አማራ ጎረቤታችን ነው፣ ሲዳማ ጎረቤታችን ነው፣ ሶማሌ ጎረቤታችን ነው። እንደ ጎረቤት አብረን እንሰራለን እንጂ እንደ ኢትዮጵያ አንድ ሰራዊት አንገነባም፣ አንድ የፖለቲካ ማህበረሰብም አንገነባም። ኦሮሚያን ነፃ ኦሮሚያን ልናወጣ ሽንፈቱ እየገባው ሲመጣ መልኩ ምን ሊመስል እንደሚችል ደጋግመን ማስቀመጥ ብቻ ሳይሆን የሚያደርገው አክሽኑ አሁን የሚሰማ ያለው በወለጋ አካባቢ ስቦት የሚያመጣው ድርጊት ነው። እነዚህ ወጣቶች ቅድም ያሳየናቸው የገደሏቸው ፋኖ ተብሎ ይህንን አስተሳሰብ የያዘ ሰራዊት ነገ ጠዋት የመሀል ሀገሩን ህዝብ ምንድን ነው ብሎ የሚያስበው? ስም እኮ እየሰጡት ነው። እነሱ እኮ የሚሰጡት የነፍጠኛ ከተማ ብለው የአዳውያን ከተማ ብለው እነሱ ስም የሚሰጡት የሰፋሪዎች ከተማ እያሉ መንገድ ላይ የሚሄዱ ወጣቶች አስቆመው ፋኖ ናችሁ ብለው የሚገል ቡድን ነገ ጠዋት ይሄ ቡድን ምን ሊያስብ እንደሚችል የግድ ማየት ያስፈልጋል። ስለዚህ ከአቅም አኳያ ካየነው አቅም የለውም። ስልጣን ግን ይዟል። እያንዳንዱ ሰው መገንዘብ ያለበት ይሄ አቅሙ ትንሽ ነው። ስልጣኑ ግን የመንግስትን ስልጣን ተጠቅሞ ከሰራዊቱ የሚመደብለት ትጥቅ እሱን እየተጠቀመ በጀቱን እየተጠቀመ ንጹሃን የሚጨፈጭፍ ቡድን አርሲ ላይ ከዚህ በፊት ገብቶ ቤተክርስቲያን የሚያቃጥል ሰው የሚገድለው ይሄ ቡድን። በአቅም ደረጃ በሰው ኃይል ካየነው በጣም ጥቂት ነው። ብዙሃኑ በጣም ሰፊ ነው። አዲስ አበባ ላይ ያለው ኃይል ብቻ ይውጠዋል፣ ውቅያኖስ ነው። ዋነኛ አመለካከቱ ግን በብዙ ግንባር የመጣ ኃይል ስላለ ይሄ ኃይል የታጠቀ ነው። አሁን የተፈጠረበት ጥምረቶች አሉ። እነዚህን ኃይሎች ሁሉ ሊመክት አይችልም። ግንባሮቹ እየሰፉበት ነው። መደናገር ውስጥ ገብቷል። ይሄ ባለበት ሁኔታ መሀል አዲስ አበባ ላይ ደግሞ የተፈጠረውን ችግር ቅድም በመግቢያ የገለጽኩላችሁ ሐሳቡ ምንድነው ስንል ይሄንን ሐሳብ ይዞ ለመምጣት እኔም ማስቀምጥላችሁን ሐሳብ ይዞ ለመምጣት የሚፈልገው መጋጫ ነው። የግጭቱ ሐሳቦች ናቸው። እነዚህ ሐሳቦች የማይቀሩ ጉዳይ ናቸው። ዛሬ የማስረዳችሁ ከዚህ ጋር በተያያዘ ስለሆነ እነዚህ ሐሳቦች ምንድናቸው? ዜናዎች እየተሰሙ ያሉት ብልጽግና ለሁለት ተከፍሏል። መከፈሉ የማይቀር ነው። ጽናት ሚዲያ አስቀምጠዋለች። የሚከፈልበት ዋና መሰረታዊ ጉዳይ ራሱ ብልጽግና በአስተሳሰብ አንድ ሆኖ የቆመ አይደለም። የጋራ ግብ መዳረሻ ዓላማ የሌለው ስብስብ ነው። የሽመልስ አብዲሳ ብልጽግናና የተመስገን ጥሩነህ ብልጽግና ይለያያል። የደመቀ ብልጽግናና የአዳነች አቤቤ ሐሳብ ይለያያል። እያንዳንዱ ከራሱ ጥቅምና ፍላጎት የኃይል አስተላለፍ ይጠጋል። የየራሱ ፍላጎት አለ። አንዳንዱ የጠላት ወዳጅ ያለው ደጋፊዎቹ ምናምን። ይሄ በራሱ የመጨረሻው ውጤት ይበትናቸዋል። ሁለተኛው ደግሞ የሚመጣው ኃይል
ስለሚያስጨንቃቸው የኃይል አሰላለፉ ይበተናል፣ መንጠባጠብ ይፈጠራል። የጋራ ግብ የለውም። ለማን ብሎ ነው የሚሞተው? አሁን የሚሞተው ሰራዊት የምንሰማው በጣም ደካማ፣ ንባብ የሌለው፣ ምክንያት የሌለው፣ በጣም ብዙ ጨቅጭቀን ሊሰማ የማይችል ሞት የጠራው ሰራዊት ነው። የምታውቋቸው ሰዎች ቤተሰብ ምናምን ካሉ በዚህ ሂደት ውስጥ ለማን ብለህ ነው የምትሞተው ብለህ ብትጠይቀው መልስ የለውም። ለኢትዮጵያ ብዬ ይላል። ምናልባት አገሩን መውደዱ ጥሩ ነው፣ ግን ኢትዮጵያ የሚል አስተሳሰብ አሁን አብይ አህመድ እያፈረሰው። ከአብይ አህመድ ደሴት የሚታገሉት ሰዎች ያለው ኢትዮጵያዊነት የበለጠ ዋስትና ነው። ስለዚህ ይሄ ብልጽግና ውስጥ የተሰባሰበ ቡድን በአስተሳሰብ አንድ ሆነ የቆመ ስላልሆነ እየፈረሰ ይመጣል። እየፈረሰ መምጣቱ የማይቀር ጉዳይ ነው። ሰራዊት ውስጥ ያሉ ኃይሎች ምናልባት አዋጊዎቹ ምናምን አሁን ተስፋ እየቆረጡ መሆኑ እየተሰማ መሄጃ እየፈለጉ እንደውም ሰራዊቱን ሁሉ ሳቦታጅ እያደረጉ ከዚህ በኋላ ውጊያ ውስጥ አንገባ የሚሉ ሰዎች እንዳሉ እየተሰማ ነው። ይሄ ባለበት ሁኔታ ላይ ብልጽግና በራሱ የሚመጣው ኃይልም ስለሚያስጨንቀው ይበትነዋል። ሲበትነው ያለው ብቸኛ ምርጫ በተለይ ይሄ ኦህዴድ ውስጥ ያለው ኃይል የያዘው ሚሊሻ ተጠቅሞ ከብስጭት የመጣ ከተስፋ መቁረጥ የመጣ የተለያዩ እርምጃዎችን ሊወስድ ይችላል። ይህንን ሰው መገንዘብ ያስፈልጋል ማለት ነው። ወደዚህ ግጭት ውስጥ ለመግባት ታዲያ እየጠየቁ ያሉት ጥያቄ እየመጡበት ያለው መንገድ የግጭት ትንተና ነው ብለን አስቀምጠን ለብዙ ሰዎች ማስረዳት በምንችለው አቅም ማስረዳት ችለናል። ግጭቱ አሁንም ደግሜ የምነግራቸው ኦህዴድ አዲስ አበባ ላይ ነው። ኦህዴድ የሚባል ስሙ ራሱ ስሙ የሚቀልጠው አዲስ አበባ ላይ እኔ በእርግጠኝነት ነው የምነግራቸው። አዲስ አበባ ላይ ኦህዴድ ነበረ የሚል በቅርብ ጊዜ እንሰማለን። እዛ ላይ ከመድረሱ በፊት ግን ኦህዴድ ራሱ ማን ነው የሚለው በጣም ብዙ ሰው እየተገለጠለት ወጥቷል። አብዛኛው ከብልጽግና ጋር የተሰባሰበው አሊያንስ የሆነው ሰላም እናመጣለን መመካከሪ ምናምን እያለ በየድንኳኑ የሚያጭበረብር ሊቃን ይዞት ነው ወደ ገደል የሚገባው። በጣም በቅርብ ጊዜ ነው የምነግራቸው። በቃ የመጨረሻ ተስፋ ሲቆርጥ የሚያውጀው አዋጅ አለ። አዋጅ ነው የምነግራቸው። በቀጥታ አዋጅ ያውጃል። ከአዋጁ ጋር በተያያዘ ሰራዊት ያስገባል። ይህንን መጠበቅ ያስፈልጋል። ይህንን ከጠበቅን የመውጫው መንገዱ ምንድን ነው የሚለው ግን በደጋጋሚ ጊዜ የምንገልጸው ነው። ትግል ያስፈልገናል። ራስን የመከላከል የሰርቫይቫል ጉዳይ ነው። ብልጽግና ሊያድን አይችልም። ራሱንም ማዳን አይችልም። ደጋፊውንም ማዳን አይችልም። ከዚህ በኋላ አቅም የለውም። ስለዚህ እዛ በብልጽግና ውስጥ የተሰባሰበ ደሴት በራሱ እንደማያድነው ሲያቅ ይበተናል፣ አሰላለፉ ይቀየራል። ህዝቡ ደግሞ ይህንን ነቅቶ የሚጠብቅ ከሆነ ችግሮች አሉብኝ ካለ ችግር ማንበብ፣ የመውጫ መንገዱ ግን መደራጀት፣ የሚመጣውን አደጋ መመከት፣ ይሄ ነው። ሌላ ምርጫ የለውም። ለዚህ ችግር የሚሆነው ዋነኛ መግቢያ ሁሉ ጊዜ እንደምገልጸው ዛሬ አሁን ከመሸ እንደው የጽናት ቤተሰብ አንዳንድ ሰው እንዲገነዘብ ፈልገው ዋዜማ አንድ ዜና ለቋል። ላሳያችሁ፣ ተመልከቱት። በምክክር ጉባኤው አዲስ አበባ የኦሮሚያ ዋና ከተማ ቱን የሚል ድንጋጌ በህገ መንግስቱ ላይ ይስፈር የሚል አማራጭ ምክረ ሀሳብ መካተቱ ተቃውሞ ማስነሳቱ ዋዜማ ገልጻ ነበር። ይህንን አስመልክቶ ጭቅጭቁ ሀሳቡ
ዛሬ ብልጽግናን ከፍሎታል። ብልጽግና ተከፍሏል። ብልጽግና ሲከፈል የአዲስ አበባ ጉዳይ ነው የከፈለው። የአዲስ አበባ ጉዳይ ደግሞ ብልጽግና ሊከፍለው እንደሚችል ከጽናት ሚዲያ በፊት ቀድሞ የተናገረ ሚዲያ አላውቅም። እኔ በግሌ 3 ቦታ ወይ 2 ቦታ ይከፈላል ብለን በስፋት ነው የገለጽነው። በስፋት የአዲስ አበባ ጉዳይ በራሱ ይከፍለዋል። የአዲስ አበባ ጉዳይ ሲከፍለው ደግሞ በአዲስ አበባ ጉዳይ ላይ ራሱ ይሄ የፈለገው ጥያቄ የግጭት ጥያቄ ነው። ልብ በሉ ሲስተማቲካሊ 10 ሰው 50 ሰው ምናምን ሰብስቤ ያው ተነጋግረን ተመካክረን ሰጡን ምናምን ብሎ ሊያጸድቅ ነው የሚፈልገው። ውጤቱ ከዛ በኋላ ምን እንደሆነ ይታወቃል። እሱ ላይ በራሱ ተቃውሞ ግን ሲመጣ ድርጅቱ ተከፈለ። ድርጅት አንበለው የአብይ አህመድ ድንኳን ሰባሪዎች ተበታተኑ። እነዚህ ኃይሎች ጥቅማቸው ምንድን ነው? ጥቅማቸው አድርባይ ነው። ከአድርባይነት የሚገኝ ጥቅም ነው። እሱን ሁሉ መስዋዕት የሚያስደርግ ጥያቄ ነው። ለምን መመለስ አይችሉም? የአዲስ አበባ ጉዳይ ከብልጽግና ከኦህዴድ ጋር ተነጋግረው ሸጠው ተመልሰው የሚሄዱ አይደሉም። ሁሉም ወደ የክልላቸው አይሄዱም፣ አይገቡም። ስለዚህ ያላቸው ብቸኛ ምርጫ ይሄንን መጋፈጥ ነው። ይሄን ሲጋፈጡ በራሱ ብልጽግና ውስጥ ያለ ኦህዴድ ብቻውን ይቆማል። ሌሎቹ ደግሞ ብቻቸውን ይቆሙና የውስጥ ትግል ይጀምራል ማለት ነው። ስለዚህ ኦህዴድ በውስጥ ትግል የኃይል አሰላለፍ አዛብቶ ሊመጣ የሚችል ኃይል ይፈጠርበታል። ልክ 2010 እነሱ የመጡበት አይነት መንገድ ሁሉም ብሔረሰብ አሁን በዚህ ቡድን ከፍተኛ የሆነ ድንጋጤና ቁጭት ውስጥ ስለገባ ይህንን ኃይል ለመጣል ያሰላለፍ ሁኔታ ይፈጠራል። ሌላ ምርጫ የላቸውም። ይህን አሰላለፍ ለመቀየር ደግሞ ህዝባቸውን ደጀን ማድረጋቸው አይቀርም። ከኋላ እንወክሏለን የሚሉት በራሳቸው አድርባዮቹ ወደ አክሽን ይቀየራል። ይሄ ስንጥቃት ተጠባቂ ነው። እሱ ተፈጠረ። ከዚህ በኋላ ብልጽግና ውስጥ ያለው የኃይል አሰላለፍ ተጠባባቂነት። ይሄ ሁኔታ ባለበት ሰዓት በውጭ በኩል አሁን የምንነግራችሁ ይህንን መልኮችን ስናስረዳ ራያ አካባቢ ላይ ዞብል ተራራን ጥምር ኃይሉ ይዞት መረጃዎች እየወጡ ነው። ብልጽግና በተወሰነ መልኩ የአየር ድብደባ በማድረግ የኃይል ብልጫ ወስዳለሁ ብሎ ቢያስብም እሱንም እየደመሰሱት በጣም በሚገርም ሁኔታ ሰራዊቱ እየተናደ ነው። ልብ በሉ፣ በውስጥ በኩል የኃይል አሰላለፉ እየተዛባ ነው። በውጭ በኩል ላይ ያሉ ሰዎች እየተሰባሰቡ እየመጡ ነው። ይሄ ባለበት ሁኔታ ነው ኢትዮጵያ ያለችው ማለት ነው። ይሄ ባለበት ሁኔታ እዚህ ያሉ ኃይሎችን ማሸነፍ ወይም ከነሱ ጋር መቅጠም ሲያቅተው፣ ፋኖም ሲያሸንፈው፣ ጥምር ኃይሉም ሲመታው፣ ተስፋ ሲቆርጥ የት ነው የሄደው? የሄደበትን ቦታ ነው ወለጋ ነፍሰ ጡር ቤት፣ ወለጋ ጉትን፣ ምስራቅ ወለጋ ጉትን ንጹሃንን ቤት ለቤት እየገባ መጨፍጨፍ። ህፃናት ከምን የመጣ? እነዚህ ታጣቂዎች አይደሉም። ለምን ይሞታሉ? ይሄን ጥያቄ ጠይቅ እስቲ። ለምን ይሞታሉ? ለምንድን ነው እንደዚህ አይነት ማለት ከሰውነት የወጣ አመለካከት ለምንድን ነው ብለህ ስጠይቅ መልሱ በጣም ከባድ ነው። መልሱ እንስሳነት ነው። ይሄ እንስሳነት ነገ ጠዋት ሲሸነፍ ጥቅሙንም ሲያጣ፣ ጥቅሙን ብቻ አይደለም ባፈሰሰው ደም ደግሞ ነገ ጠዋት እዚህ ሀገር ላይ መቼም ተጠያቂነት ሳይኖር አይኖርም። ያውቀዋል የሚመጣው ኃይል የት ድረስ እንደሚሄድ። ስለዚህ ያለው ብቸኛ ምርጫ ገመዱን እኔም አንተም ተያይዘን እንውደቅ የሚል የመጨረሻው ታናቂ ሆኖ ራሱንም ሌላውንም ይዞ ለመሄድ የሚያስብ ቡድን። ይህንን ለማድረግ ግን ግጭት ለመቀስቀስ የግድ ምን ያስፈልገዋል? ኮዝ ያስፈልገዋል። ህዝቡን የሚያነሳሳበት ምናምን የቅስቀሳ ማዕከል ያስፈልገዋል።
ከዛ በኋላ ሊወስዱብህ ነው፣ ልትነጠቅ ነው፣ መጡብህ። የሚመጡት እዚህ ወንጀለኛ ላይ እሱ ግን የሚቀሰቅሰው ግን ምሽግ አድርጎ እንደ ህዝብ መልኩ መለወጥ። ይህንን መልክ ለመለወጥ ብቸኛ ኮዝ ያለችው ሊገባችሁ የሚገባው አዲስ አበባ ነች። የአዲስ አበባ ጉዳይ የግጭት ኮዝ ምላችሁ እዚህ። ለሌሎቹ የአዲስ አበባ ጉዳይ ደግሞ የእስትንፋሳቸው ያህል የሀገሪቱ ቀጣይ ህልውና የሚያከትምበት። ይህንን ሰው መገንዘብ የግድ ያስፈልጋል። በደንብ ማንበብ፣ ሁኔታዎችን ማየት፣ የሚያስከትለውን አደጋ ማየት፣ የመጨረሻውን መልክ ማየት ምናምን ከጥቃት ቢያንስ ራሳችንን መከላከል እንችላለን። ስለዚህ የአዲስ አበባ ጉዳይ ዋነኛው ለግጭት ማዕከል የሚሆን ኮዝ ነው። ኦህዴድ ለያዘው ጥያቄዎቹ የምታዩቸው የሚያስማማ ጥያቄ የለም። በራሱ ጥያቄውን ካድሬው ቢስማማ ባይስማማ ነገ ጠዋት በአዋጅ ያመጣዋል። ውጤቱ ግጭት ነው። ቢስማሙም ግጭት ነው። ግጭቱ የማይቀር ጉዳይ ነው። ህዝቡ ቤት ለቤት ዛሬ ተቆጥቶ በጣም እኔ አዲስ አበባ የምሰማው ነገር እውነቴን ነው የምነግራችሁ። የመጨረሻ ሰው በቃ ተስፋ የቆረጠበት ሂደቱ ላይ የገባው ጀነራል አሳምነው እንዳለው ተስፋ የሚያጨልም ነገር ሲመጣ ተስፋው የጨለመ ትውልድ ተስፋ ያላቸው ህልሞችን ያመክናቸዋል። አንዳንድ ጊዜ ኢትዮጵያ ውስጥ ከመኖሩ ይልቅ አማራ ክልል ውስጥ ከመኖሩ ይልቅ እዚህ ከመኖሩ ይልቅ ውጭ ሀገር ለኛ ቀሎ ይታያል። አሁን ዛትስ ዋይ የምንሰደደው ለዚህ ነው። ምክንያቱም በየትኛውም ዓለም አንዳንድ ጊዜ የማናስተናግዳቸው ክስተቶች እዚህ ኢትዮጵያ ውስጥ ተስተናግዳሉ። ሌላ ቦታ ስንሄድ ደግሞ እፎይ ብለን እንኖራለን። ስለዚህ እዚህ ጋር መታረም ያለበት ስህተት አለ ማለት ነው። እሱን ማረም ተገቢ ይሆናል። ምክንያቱም ማናችንም ቢሆን የሌላውን ነፃነት ለመጋፋት በሞከርን ቁጥር የዚያኑ ያክል የኛን ነፃነት ነው የምንጋፋው። አንዳንድ ጊዜ ተስፋ የቆረጠ ማህበረሰብ ስንፈጥር ተስፋ ያላቸውን ድርጅቶችና ህልሞች ሁሉ ነው አብሮ የሚያመክነው። ስለዚህ ተስፋ የቆረጡ ወጣቶችን፣ የተማሩ ወንድሞቻችን በምንም ይሁን በምን በታሪክ አጋጣሚ የተገናኙቻቸው ወገኖቻችን በሙሉ አቅፎ የሚይዝ የሚያስተባብር ሁኔታ መፍጠር በእጅጉ ጠቃሚ ነው። ኦህዴድ ትውልዱ እንደዛ ነው ያለው። በየቀኑ ሰው አገሩን ጥሎ የሚሰደድበት ወይም ተስፋ የሚቆርጥበት ሁኔታ ተፈጥሯል። ይሄ ባለበት ሁኔታ ደግሞ ጭራሽ አሁን ግጭት ለማምጣት ከተማው ላይ የዶለተበት ፖለቲካዊ የሴራ ትንተናዎቹ ምክንያቱ ከገባ አደገኛ ሁኔታ ሊፈጠር ነው። በኢትዮጵያ ውስጥ እየመጣ ነው። ኦህዴድ ይዞት እየመጣ ነው። መልኮቹ ሁሉ እየተለወጡ ሲመጡ የዚህም እንስሳ ባህሪ ማየት ያስፈልጋል። ምናልባት ሰሞኑን በጣም በስፋት መነጋገሪያ የሆነው ከዚህ ጋር በተያያዘ በተለይ አዲስ አበባ ላይ የነበረውን ጡዘት ያው ብዙ ሰው እያየው ነው፣ እየሰማው ነው። መልኮቹ ምን እንደሚመስል ሐሳቡ ምን መሰላችሁ የማሳያቸው። የኦህዴድ አገዛዝ የመጨረሻ ተስፋ መቁረጥ ውስጥ ሲገባ ያለው ብቸኛ ምርጫ ወደ ምን እየገባ እንደሆነ መልኮቹን እየገጣጠማችሁ እንድታዩልን ብለን ምን ይላሉ? አማራውን ትምክተኛ፣ ኦሮሞን ጠባብ እያሉ ሲያጋድሉት የነበሩት ሰዎች እንዴት ይሄ በተለይ በትብብር መጡብን ምናምን የሚለው መልኩን እሱን ነው እያለቀሰበት ያለው። በአጋርነት ምን አይነት ወዳጅነት ነው ምናምን የሚል የፖለቲካ ቁማር አድርጎ ነው የሚያየው። ኦህዴድ በራሱ እኮ ከባዴን ጋር ጥምረት ያደረገው አንዱን ሳፈርስ ነው። ጠላት እያለ ነፍጠኛ እያለ እያሳደረ ኦህዴድ ዛሬ በጣም እያስጨነቀው ያለው በተለይ አማራው ከትግሬ ጋር እንዴት ተጣመረ የሚል አደገኛ ጭንቀት ውስጥ ገብተዋል። ፖለቲካሊ ጥምረት ውጤቱ ምን እንደሆነ ስለሚያውቁት ይሄ ሁኔታ ምን እያደረጉ ነው? በተለይ አማራው ለምንድን ነው የሚተባበረው እያሉ በመገናኛ ብዙሃን ላይ እየቀሰቀሱ ነው። ለምን ምን አድርግ ይሆነ ይላል። እየገደለው እኮ ነው። ብስጭቱ ነው እዚህ ጋር የሚያሳየው።
እዚህ ጽሁፍ ላይ ገብታችሁ ሁሉ ብትገቡ የትርክት መገለጫ አድርገው ከፖለቲካ ማህበራዊ ሁኔታው እንደተገለለ ይገልጻል። የትርክት መገለጫ አድርጎበት ጥቃት እየደረሰበት እንደነበረ ይገልጻል። ይህንን የሚገልጽ ኦህዴድ ምንድን ነው የሚለው? አብይ አህመድ መሬት ይገባኛል እያለው እሱ ብቻ አይደለም። የትርክት መገለጫ ሰጥቶ ዛሬ አብይ አህመድ ካድሬው በሙሉ እያጠፉት ያሉት እነሱ ናቸው። ያደጉበት በዚህ ትርክት ነው። ዛሬ ግን ለቅሶ የመጡት እነዚህ ኃይሎች ለምንድን ነው ሐዋራው የሚተባበረው? ለምን? ይሄ ፍርሃት፣ ይሄ ብስጭት፣ ይሄ ኮalition ውጤቱ ምን እንደሆነ ስለሚያውቅ ወደ ምንድን ነው የሚሄደው? ሪቬንጅ ነው የሚሄደው። ወደ በቀል ነው የሚሄደው። በቀሉ ምንድን ነው? ንጹሃንን ሰዎች በየአካባቢው የሚያገኘውን ማጥቃት፣ መግደል፣ እንደዚህ አይነት ሂሳብ ማወራረድ ውስጥ ነው የሚገባው። ስለዚህ መልኮቹን ስናያቸው ዛሬ አማራው ተደራጅቶ በሱ ቁመና ልክ ታጥቆ ይገኛል። ያልታጠቀው ንጹሃን ግን በየአካባቢው ያለው ራሱን ማሰብና ማየት ያለበት ይሄ ነው ማለት ነው። ይሄ ቡድን እየወደቀ ሲመጣ ብስጭቱን የሚተነፍሰው ንጹሃን ላይ አዲስ አበባ ሰለባ ሊያረጋት ይችላል ብዬ የምገመግመው ከዚህ አመለካከቱ። በዚህ አመለካከት እየተሸነፈ መምጣቱ የማይቀር ጉዳይ ስለሆነ ብቸኛ ምርጫው ግጭቱን ላዋልደው የሚል ጥያቄ ነው የሚጠይቀው። አዲስ አበባ የኦሮሞ ነች። ከመቼ ጀምሮ ነው የኦሮሞ የምትሆነው? የሆነችውስ መች ነው? ልብ በሉ። የአዲስ አበባ ጉዳይ በኢትዮጵያ ፖለቲካ እንደ ቀልድ የሚታይ አይደለም። የአዲስ አበባ ጉዳይ ሲያበቃ ኢትዮጵያ የመፍረስ እድሏ አዋጁን ባወጀው በንጋታው ይሄ ቀን ምናምን ተወው፣ በንጋታው ነው ማለት ያበቃል። ይህንን እያለማመዱት የሚመጡት ካልሰጣችሁን ወደ ማስገደድ፣ ከሰጣችሁን ግን በራሱ እሱን ተቀብለው ሜዳውን የግጭት ሜዳ ማለት ነው። ህዝቡን ለመቀስቀስ ነው፣ ለመግባት ነው። አመጣውልህ ከዚህ በኋላ እኔን ደግፈኝ፣ ጠላቶች መጡ፣ ክተት ሊያውጅ ነው፣ ሌላ አይደለም። ይሄ በራሱ እደግፈዋለሁ ወይም ይደግፈኛል የሚለው ማህበረሰብ በውጤት ደረጃ የሚመጣውን ኃይል ብቻውን ተሰባስቦ አዲስ አበባን ቀምቶ ከ80 ብሔረሰብ ጋር ተጣልቶ በየትኛውም መልኩ ሊያሸንፍ አይችልም። እንደ ህዝብ ግን ከካርታም ከምድረ ገጹ ሊጠፋበት ይችላል። ይሄ በጣም አደገኛ ነው። ይህንን ጄኖሳይድ ቅስቀሳ ነው እነዚህ ሰዎች እየገፉበት ያለ። ራሱ ማህበረሰቡንም ሊበሉት ነው። እንደው በጣም የሚገርም እኮ ነው። አሁን በዚህ ሰዓት የነቃ ሊቅ ይህንን ሰው መቼም በዚህ ቋንቋ መደገፍ የሚችል አንዳንድ ሰዎች ይገርሙኛል በጣም። ማለት ድንቁርና ለካን ይጋባል እንዴ? ይሄ እኮ በጣም አደገኛ ጉዳይ ነው። ማንን ቀምተህ የማንን ቤት አፍርሰህ እንዴት ትኖራለህ? የት ነው የምትኖረው አንተ? በየትኛው ደሴት ነው አንተ ላይ የምታሳድረኝ? በየትኛውስ ሞራል፣ በየትኛው የህግ አግባብ፣ በየትኛው ምርጫዬ፣ በየትኛው የታሪክ ብያኔ ማን ተስማምቶ? በኔ ጉዳይ ብርሃኑ ተስማምቶ፣ አዳነች ተስማምታ፣ ያንተ መሬት የተሰጠህ ጸጋዬ ነው የምትለው የኛ ጸጋ ላለመሆኑ ምንድነው ማስረጃ? እኛ የተፈጠርንበት የቆምንበት መሬት የኛ ካልሆነ ያንተ የቆምክበት መሬት እንዴት ያንተ ይሆን? ከየት አመጣው ብለህ ብጠይቀው መልስ የለውም። ይሄ በራሱ የሚፈጥረው ቁጭት ወደ አደገኛ ትርምስና ብጥብጥ ይከተዋል። ሀገሪቱን ኮላፕስ ያደርጋል። ብልጽግና ማፍረስ አይደለም። በቀጣይ ከእንደገና ከዚህ ኤሊት ውስጥ ወደ ስልጣን የሚመጣ ኤሊት ለአንዴና ለመጨረሻ ጊዜ በኢትዮጵያ ምዕራፍ ይዘጋል። ይሄ በጣም አደገኛ ነው። አደገኛ ነው ነው የምነግራችሁ። ይሄንን እያወለዱ ነው የመጡት እነዚህ ሰዎች። አብይ አህመድ ኢትዮጵያ ነኝ ይላል።
ትርፋማ ሆኖ ሲያገኘው በሱ ቤት ኢትዮጵያ ይሄ ምናልባት አዋጭ ካልሆነ ደግሞ ኦሮሞ ነው። ሐሳቡን መለወጡ አይደለም። ሐሳቡን የለወጠበት ጊዜ ላይ መለወጥ መብቱ ነው። ይሁን እኛ በፊትም እናውቀዋለን። ቋንቋውን ይናገራል እንጂ ለኦሮሞም አይጠቅመው። ቋንቋውን የሚናገር አምባገነን በስሙ እየገደለ ግን አንድ ከተማ ህዝብ ያጠፋሁት ለአንተ ብዬ ነው እያለው ሚሊየንስ ወጣት ነው ያረገፍኩት ለአንተ ብዬ ነው። ከከተማው ህዝብ ጋር ማጋጨት ለአንተ ብዬ ነው። ኢትዮጵያ ውስጥ ዘላቂ ሰላም እንዳይመጣ ማድረገው ለአንተ ብዬ ነው። አንተ ደግሞ ለኔ ብለህ ሙት እያለው ይሄንን የሚቀበል ሊቅ ውጤቱ ምንድነው? ማንንም ሰው ሊገምተው አይችልም። ይሄንን አመለካከት ሆን ብለው እያመጡት ነው። አዲስ አበባ ላይ አመለካከቱ ከዚህ ሁኔታዎችን በተወሰነ መልኩ እንየው። አዲስ አበባ ሌንጮ ለታ በዚህ ህገ መንግስት ልብ በሉ የአዲስ አበባ ህዝብ በራሱ ህገ መንግስት የመከረበት የዘከረበት ወይም የአዲስ አበባን ፖለቲካዊ መልክ ራሱ የበየነበት ህገ መንግስት ያለው ኦህዴድ ብልጽግና ዛሬ የያዘው ሰፊ የቆዳ ስፋት በኢትዮጵያ ውስጥ አንድ ከተማ ነው የምነግራቸው። አንድ ከተማ ከ83 በፊት በፖለቲካ አስተዳደር በዛ አካባቢ ያለ ሊቅ የሰራው ከተማ የለም። አንድ ከተማ እንደ ማስረጃ ይዘው ከመጡ ያ እኔ ይቀጣል። የሰራው ከተማ የለም። ቀደምት ከንጉሱም ጀምሮ የነበረ ነገስታት የነበሩ ሊቃን የቆረቆሩት ያሰፉት ከተማ ነው። ሐሳበ ተፈሪ እኮ ማን እንደፈጠረው እንዴት ከተማው እንደተፈጠረ ግልጽ ነው። ዛሬ ደብረ ዘይት፣ ናዝሬት የሚባሉ ከተሞች ሁሉ ስም እየተለወጠ ቢሾፍቱ ምናምን የተባሉት ለምን እንደሆነ ግልጽ ነው። ከ83 በፊት የትኛው ሊቅ ነው የትኛው ብሔርተኛ ነው ተሰባስቦ ከተማ የመሰረተው? እንኳን መሬት ሊይዝ ከ83 በኋላ ግን ሲመጣ በተለይ በዚህ ህገ መንግስት እነ ሌንጮ ከፍተኛ ተሳታፊ ናቸው። የሐሳብ የአይዲዮሎጂ በዚህ ህገ መንግስት ሲሳተፉ እነዚህ ሰዎች አዲስ አበባን እንደዚሁም ኦሮሚያን ከአዲስ አበባ አካለው ኦሮሚያ የሚል ክልል ፈጥረው አዲስ አበባ ግን በእኛ ክልል መሃል ሆና ስለገባች ልዩ ጥቅም የሚል በተለይ አንቀጽ 49 ንዑስ አንቀጽ 3 ላይ በተፈጥሮ ሀብት በተለያዩ ጉዳይ ላይ የልዩ ጥቅም ድንጋጌ በህግ ይወሰናል ብሎ ያስቀመጣቸው የህግ ትርጓሜው ምን እንደሆነ እነሱ በሚገባቸው ጻፉት። እነሱ በሚገባቸው ክልል ፈጠሩ። ከተማዋ መሃል ላይ ነች ብሎ ጻፉ። እነዚህ ሰዎች የጻፉትን ህገ መንግስት ልዩ ጥቅም የሚለው አይ ባለቤት ነን ህገ መንግስቱ ይቀየርና ባለቤት እንሆን የሚሉት ትናንት አዲስ አበባ ላይ ሲጻፍበት የነበረ እነዚህ ሊቅ ናቸው የጻፉበት። ባለፉት 30-40 ዓመታት ይሄ ሊቅ ከተማ ያዘ፣ ሰፊ ቆዳ ስፋት ያለው ቦታ ያዘ፣ ሀብት ያዘ። የከተማው ሊቅ ግን ተገፍቶ ነው ያለው። ፖለቲካ ስልጣን የለውም። ኢኮኖሚካሊ የምታዩት ነው። የከተማው አስተሳሰብ ራሱ በዚህ ፌዴራሊስት ኃይል በብሔሩ እንጂ በከተማነቱ አያውቀው። የከተማው ባለቤት ነች ይላል ህገ መንግስቱ ራሱ። ሌንጮ የጻፈው ህገ መንግስት ባለቤትነቱን እንኳን አልሰጡትም። ባለቤቶቹም እኛ ነን ነው የሚሉት። ባልተጻፈ ህገ መንግስቱን ጻፉ፣ ደነገጉ፣ አዲስ አበባን መሃል ላይ ያስገቡ። እነዚህ ኃይሎች መሬቱንም ሀብቱንም ሸጡ። የከተማውን ህዝብ ራሱ የትርክት መገለጫ ሰጥተውት አፈናቀሉት፣ ገደሉት፣ ጨፈጨፉት። አሁን ምን አደረጉ? ለውጥ ያስፈልጋል። ለውጥ ምክንያቱም ብሔርተኝነቱ እነሱ ተጠቀሙበት። መንግስት ሆኗል፣ ዘርፈውበታል። በተለይ ባለፉት 8 ዓመታት በጣም አካካሱት። የ30-40 ዓመቱ ይሄን አድርገው ሲጨርሱ አዲስ
ሁኔታ ሲፈልጉ ህገ መንግስት ይሻሻላል። ህዝቡ ዝም አላቸው፣ ታገሳቸው። ይሄንን ጥሩ አጋጣሚ አዩት። ጥጋባቸው ጨመረ። ይሄ ጥጋባቸው እየጨመረ ሲመጣ ልዩ ጥቅም እኮ ማለት ከተሞኛነት ነው። እናንተ ከየት መጣችሁ? እኛ እኮ ዙሪያውን እኮ ኦሮሞ ከቦታል። አዲስ አበባ ከየት መጥቶ ነው? የለም እኮ የመሰረተው ከተማ እኮ የለም። በዙሪያው ራሱ የመሰረተው ከተማ የለም። የአዲስ አበባ ገጠር ቀበሌዎች ናቸው። ከተማው ባለቤቱ ራሱ አዲስ አበባ ነው። ባህር ዳር ላይ ዙሪያውን መሸንቲ ምናምን ገጠር ቀበሌዎች አሉ። እነሱ የሚጠሩት በከተማው ነው እንጂ በገጠር ቀበሌዎች አሉ። ሞጆ መጠራት የሚገባው አዲስ አበባ ነው እንጂ በሞጆ አዲስ አበባ ይጠራል። እነዚህ ኃይሎች ግን አዲስ አበባን አውጥተው ዛሬ እነዚሁ ህጉንም የጻፉት ሰዎች ህገ መንግስት እናሻሽላለን ብለው መጡ። በምን አይነት ሰዓት ነው የሚያሻሽሉ ሲባሉ ጦርነት ባለበት ሰዓት። ጦርነት አቁሙ ሲባሉ ማቆም የለብንም። ታንክ ይዞ መድፍ ይዞ ዲሽቃ ይዞ ከመጣ ኃይል ጋር ቁጭ ብለህ ተደራደር ሲባል በፍጹም መመካከል ያለብን ካድሬ ሰብስቤ ነው አለ። የሴራ ትንተናው ልዩት ፍላጎቱም ማንበብ ነው። ኦኬ ካድሬ ሰብስበህ በአዲስ አበባ ጉዳይ ላይ ወስነህ ስንታየው ዝም ይላል፣ አለማየሁ ዝም ይላል ምናምን ብለህ ብትጠይቀው ምን ያመጣል ነው? ምን ያመጣል? እኛ እኮ ባናመጣ የሚያመጣው እኮ እየመጣ እኮ መድፍ ይዞ እየመጣ ነው። ቤቱንም ነፍስንም ሊነጥቅን። እኛ ምን የምናመጣውን ግን እናሳያለን። በዚህ ደረጃ የከተማውን ህዝብ ንቀው ትዕቢታቸው አፍንጫቸው ላይ ስለወጣ 30-40 ዓመት የተጠቀሙበትን ራሳቸው የጻፉትን ህገ መንግስት ማሻሻል አለብን ብለው ጠይቀው ካድሬ ሰብስበው በአንቀጽ 49 ንዑስ አንቀጽ 3 ላይ የተቀመጠው ልዩ ጥቅም እሱ የባለቤትነት ጥያቄ ነው ብሎ ትርጓሜ ይሰጠዋል። ሌንጮ ለታ አብይ አህመድ ዲማነጎ አይ በዚህ ህገ መንግስት የተቀመጠው አዲስ አበባ የነዋሪዎች ናቸው የሚለውን ባለቤትነት አይቀበልም። በራሱ ህገ መንግስቱ የተጻፈው ለኛ ነው ይላል። ልዩ ጥቅም የባለቤትነት መገለጫ ነው፣ ባለቤት የሚለው ግን የመጤነት መገለጫ ነው የሚል ደንቆሮ ነው ኢትዮጵያ ውስጥ ያለ። ይሄንን እኮ ማጫወት እኮ የጽድቅ ስራ ነው። እውነቴን ነው የምነግራችሁ። እነዚህ ሰዎች ናቸው። እነዚህ ሰዎች በራሳቸው አስተሳሰብ ትርጓሜ ሰጥተው ህገወጥ የሆነውን ራሳቸው የጻፉትን ህገ መንግስት እንኳን አንቀበልም ብለው አዲስ አበባን ስጡን፣ በህገ መንግስት ደግሞ ድጋሚ አሻሽለን ባለቤትነቱ መቀመጫው የአዲስ አበባ ላይ የኦሮሚያ ነው። ልብ በሉ፣ መቀመጫውን ኦሮሚያ ላይ አዲስ አበባ ማድረግም አይችልም፣ ማድረግ በራሱ አይችልም። ቢያደርገውም ነገ ይፈርሳል፣ እናፈርሰዋለን። በእርግጠኝነት ነው የምነግራችሁ። እንበትነዋለን የሚል ቃሉ ይሻለኛል። መቀመጥ አይችልም፣ መከራየት ግን ይችላል። አዲስ አበባ ላይ በክራይ መቀመጥ ይችላል። መቀመጫ የሚል ግን አይደለም፣ ህገወጥ ነው። አዲስ አበባ የኢትዮጵያ መቀመጫ ናቸው። አዲስ አበባ የፌዴራል መቀመጫ ነው። በፌዴራል መቀመጫ ላይ እንደ አስፈላጊነቱ ፌዴራል መንግስቱ በክራይ ወይ በሊዝ ወይ በስጦታ ሊሰጥ ይችላል እንጂ መጥቶ አንተ አትቀመጥ አትችልም። በራስህ ህገ መንግስቱም አዲስ አበባ የኔ ነው ማለት አትችልም። ያንተ ህገ መንግስት የራስህ ነው፣ የከተማው ነዋሪ ያገባው። ያንተ ህገ መንግስት የምትሰበስበውን ድንጋይ የሚወረውር መንጋ ልትመራበት ትችላለህ እንጂ አዲስ አበባ ከተማ በኦሮሚያ ህገ መንግስት ጭራሽ የመገዛት እንኳን እሳቤ አይደለም፣ ሞራሉም የለም፣ አይመለከተውም። የኦሮሚያ ህገ መንግስት አዲስ አበባ መቀመጫ ነች ቢል እኛ እሱ አያገባንም። እሱ ራሱ ህገወጥ ነው። ህገወጡን በራሱ ህጋዊ ማድረግ አይችልም። ይህንን ህጋዊ አደርጋለሁ ቢል በህገወጥ መልኩም በህጋዊ መልኩ ደግሞ ይፈርሳል። በጉልበት አስፈጽመዋለሁ ሲል በጉልበት ይፈርሳል። ስለዚህ የአዲስ አበባ ጉዳይ ኦህዴድ
የሚፈልገው በዚህ ሰዓት ምንድነው ብለን ስናይ በራሱ ጦርነት ለመክፈት ስለሚፈልግ ነው። ከተማው ላይ ያለውን የነፍጠኛ ከተማ ነው የሚሉት፣ ሰበርነው ነው የሚሉት፣ በሰበሩን ቦታ ነው የሚሉት። ያንን ነፍጠኛ መስፈራቸው የሚያሳዩት አዲስ አበባን መጠቅለል። ከዛ በኋላስ ሁለተኛው የመጀመሪያው ስራ እኔ እነግርሃለሁ። ሁለተኛው ቀጥታ ሚኒሊክ ሐውልት ነው የሚሄዱት። ሚኒሊክ ሐውልት ሄደው ልክ እንደ ራስ መኮንን ሐውልት የኦህዴድ መንጋ ሰብስበው ፒያሳ ላይ እያፈረሱ ተሳካልን የሚል ፌሽታ መንፋት ነው። ይሄ ነው ዓላማቸው፣ ይሄ ነው ግባቸው፣ ይሄ ነው። በሌላው ኪሳራና ሞት ላይ የተመሰረተ የበላይነት እናስጠብቃለን ብሎ ስለሚያስቡ ነው። ስለዚህ አዲስ አበባ ላይ ግጭቶች አሉ። አዲስ አበባ ላይ በጣም ብዙ መልኮች አሉ። የጽናት ቤተሰብ እነዚህ ግጭቶች ከኦህዴድ ፍላጎት ብቻ ሳይሆን ከኛ ውድቀት የሚመጣ ነው። ስለሆነ በቀላሉ አንላቀቅም ብቻ ሳይሆን የከፋ ጉዳይ ነው። ይህንን ጉዳይ ማንም ሰው ሊመክተው አይችልም። በራሳቸው እነዚህ ሰዎች ዛሬ ትላንት አይደለም፣ አቅም የላቸው። ሌላው ተደራጅቶ ነው ያለው፣ በብዙ መልኩ ተደራጅቷል። ስለዚህ አይችሉም፣ መቋቋም አይችሉም። ይህን ማሰብ የግድ ያስፈልጋል። ስለዚህ አዲስ አበባ ጉዳይ እነዚሁ ሰዎች ህገ መንግስቱን የጻፉት ሰዎች እነ ሌንጮ ለታ ዛሬ አዲስ አበባን ስልታዊ በሆነ መልኩ ለመጠቅለል ራሳቸው ባደራጁት እንቅስቃሴ ሌላ ሁኔታ ውስጥ እየገቡ እንደሆነ እየሰማችሁ ነው። እየሰማችሁ ብቻ ሳይሆን የምናየው ነው፣ በየቀኑ የምናየው ጉዳይ ነው። ምን እየተፈጠረ እንደሆነ ማለት ነው። ስለዚህ ብዙ ችግሮች እንዳሉ ማንበብ የግድ ያስፈልጋል። ችግሮቹን ማንበብ የሚችል ሰው ግን የሚመጣውን ሁኔታ ሁሉ መመከት እንደሚቻል መረዳት ይቻላል። አሁን አዲስ አበባ ላይ ያለው ትልቁ ችግር ይሄ ነው። ለውጥ ማምጣት የሚችል የማህበረሰብ ክፍል የለም ብሎ ያምናል። እነሱ የሚያምኑት ለውጥ ማምጣት አትችሉም። ኦኬ፣ ለውጥ ማምጣት እንደምንችል ማሳየት የሚቻለው ከተማ ውስጥ ያለው ወጣት ነው፣ ሌላ አይደለም። ሌላ ማንም ያደርገው ራሱ ህዝቡ ነው ይሄንን ሊያደርግ የሚችል። አሁን ባለው ሲስተም በዚህ ሁኔታ በተለይ የብአዴኖች አካባቢ ቅድም ባልኳቸው ምን እየተፈጠረ ነው? የሚሰሙ ነገሮች አሉ። ስንጥቃቱ የተፈጠረበት ክፍል ኦህዴድን ወደ ሁለተኛ ፌዝ ውስጥ ከቶታል። በስምምነት ደረጃ መስማማት አይችሉም። በስምምነት ካልተስማሙ የአዲስ አበባ ዕጣ ፈንታ ምን ሊሆን ይችላል የሚለው በራሱ የህገ መንግስት ትርጓሜ እነሱ በሚፈልጉት መልኩ በትርጓሜ ሰጥተውበት አዲስ አበባ መጠቅለል በራሱ የቀውሱ አካል ነው። ብልጽግና ውስጥ ያለውም ኃይል ይህንን ሊሸጠው የሚችለው ኃይልም የሚስማማበት አይደለም። ችግር ውስጥ የሚገባበት ነው። ከራሱ ጥቅም አድርባይ ነው፣ ግን ከራሱ ጥቅም ችግር ውስጥ ይገባል። አዲስ አበባ የፌዴራል ከተማ ነች የሚለውንም እሱንም አጥፎ ከተማዋ የነዋሪዎቿ ነች የሚለውን ሙሉ ስልጣን ነው የሚለው። በጣም የሚገርማቸው በተለይ አንቀጽ 49 ንዑስ አንቀጽ 2 ላይ የአዲስ አበባ ከተማ ባለቤትነት የነዋሪዎቿ ሆና በአስተዳደር ሰይሞት ሙሉ ስልጣን ለከተማው ነዋሪ ይሰጠዋል። ይሄ የከተማው ነዋሪ የሰጠውን ስልጣን እንኳን አንድ ጊዜ ተጠቅሞ አያውቅም። አዲስ አበባ አንድ ጊዜ ምርጫ አድርጎ ከንቲባ መርጦ አያውቅም። አንድ ጊዜ። ይህንን ኦህዴድ ስልጣን ይዞ እየተጠቀመበት ነው። የእሱ ሳይሆን ከተማው የኔ ነው ብሎ በጉልበት። ከዚህ ደግሞ የተገኘ ሀብት አለ፣ ህገወጥ የሆነ ሀብት አግኝተውበታል። ይህንን ሀብት አይናቸው እያየ ማጣት ስለማይፈልጉ ያላቸው ብቸኛ ምርጫ በጉልበት አዲስ አበባን በአዋጅ ማስፈጸም። ስለዚህ ብልጽግና ውስጥ ከፍተኛ ትርምስ ይፈጠራል። ይሄ ትርምስ የኃይል አሰላለፍ ይፈጥራል። ይሄ የኃይል አሰላለፍ የውስጥ ትግል ይፈጥራል።
የውስጥ ትግሉ በራሱ ሲስተሙን ኮላፕስ ያደርገዋል፣ መዋቅሩን ይበትነዋል፣ የጸጥታ መዋቅሩ ይበተናል። በተመሳሳይ አዲስ አበባ ላይ ያለው ችግር በሰራዊት ውስጥ ይገባል። ቀውሱ በሀገር አቀፍ ሊሆን ይችላል ማለት ነው። ይህንን ቀውስ ደግሞ አብይ አህመድ እና በዙሪያው የተሰበሰበው የሚገዛው ተቃዋሚ እና በተወሰነ መልኩ የተለያዩ ሊቃኖችን በማሰለፍ ወከባና ግርግር መፍጠር እንደ አንድ የመውጫ መንገድ አድርገው ያስባሉ። ምን ይዘዋል? ሀብት ይዘዋል። ባለፉት 30 ዓመታት ከነበረው ስርዓት በላይ ባለፉት 8 ዓመታት የተዘረፈው በጣም ከባድ ነው። አጥንቷን ያስቀሩት አገሪቱ። ስለዚህ እነዚህ ሰዎች ሀብቱን ይዘዋል። አየር መንገድም እያሰሩ ነው። አዲስ አበባ ከተማ ውስጥ ያለውን ሪሶርስ በሙሉ አግዘውታል። በሀገር አቀፍ ደረጃ ያለው ዛሬ ወርቁንም የሚሸጡት እነሱ ናቸው። እነዚህ ኃይሎች ነገ ጠዋት የራሳችን ቀበሌ ፈጥረን መውጣት አለብን ብለው ሲያስቡ ከፊታቸው የሚጠብቃቸው አንድ የመውጫ መንገድ ነው። እሱም ግርግር መፍጠር፣ ወከባ መፍጠር ነው። እሱን ያስጀምሩታል። እሱን ነው የሚያስጀምሩት። ስለዚህ አዲስ አበባ ላይ ያለው ሰው ሊገባው የሚገባው በተለይ በዚህ የምክክር ሂደት ውስጥ አብይ ባሰማራው የምክክር ዲያሎግ የሚባለው በዋናነት የአዲስ አበባ ሽያጭ የደላላ ኮሚቴ ነገ ጠዋት በሰላም አይኖርም። ይህንም በግልጽ ማንም ሰው ሊያውቅ ይገባል። በሂደቱ የተሳተፈ ፊርማ ያስቀመጠ ኦህዴድ በሽያጭም በስምምነትም ከኦህዴድ ጋር የተሰለፈ በሙሉ ተጠያቂነቱ በጣም የከፋ ነው ብዬ አስባለሁ። መሆንም አለበት ብዬ አስባለሁ። የሚቀጥለው ለውጥ በእርግጠኝነት ደግሞ ለውጡ ስለምናይ ነው እንደው ተገቢ የሆነ መሬት የነካ ቅጣት የሚያስፈልጋቸው እነዚህ ናቸው ብዬ አስባለሁ። እነዚህ እኮ ማለት በቃ አገሪቷን ለማፍረስ እኮ ከተማው ላይ የተስማሙ ሰዎች ናቸው። በሀገረ መንግስቱና በህዝቡ እጣ ፈንታ ላይ ብያኔ የሰጡ ሰዎች ናቸው። አለቀ። የአብይ ሰራዊት መሳሪያ ተኩሶ ነው የሚገለው። እነዚህ ሰዎች ግን ገንዘብ ተሰጥቷቸው በወዳቸው ባስተሳሰባቸው ይህንን ቡድን የመረዳት አቅም በማነስ ህልውናዋን እያከሰሙት። እነዚህ የታሪክ ተጠያቂ ናቸው፣ የትውልድም ተጠያቂ ናቸው። በእርግጠኝነት ለውጥ ይመጣል። የለውጡ ተሳታፊ ደግሞ መሆናችን የማይቀር ጉዳይ ስለሆነ ማለት ነው። አይናችን እያየ ለውጥ እየመጣ ነው። 2009 ላይ ቆመን 2010 ለውጥ እንደሚመጣ ስናገር ቆይተናል። 2019 ለውጥ እንደሚመጣ ስንናገር የአንገታችን ማህተብ ያለው ለውጡ ሲመጣ የለውጡ ባለቤቶች የምንሆነው የታገልን ሰዎች ነን። ዋጋ የከፈልን ሰዎች ነን። የለውጡ ባለቤት መሆናችን ብቻ ሳይሆን መካስ አለብን። የህግ፣ የሞራል፣ የታሪክ መካስ አለብን የሚል የመጀመሪያው ስራችን ነው። የመጀመሪያው መካስ አለብን የሚል ጥያቄ ስናነሳ ደግሞ ክህደት የፈጸሙትን ሰዎች የህግ የበላይነት በእነሱ ነው የምንጀምረው። ገዳዩን የምናወጣው ሁለተኛ ነው። መጀመሪያ ጠቋሚውን አስገዳዩን። ስለዚህ ሲጀመር ከነዚህ ሰዎች ከአራት ሺህ መጀመር አለበት ብዬ አስባለሁ። ለዛ እንሰራበታለን፣ ለዛ እንተጋበታለን። ዋጋ እንዲከፍሉ አድርገን የሚቀጥለውን ትውልድ ማስተማር አለብን። እነዚህ አድርባዮች ናቸው ኢትዮጵያ ውስጥ አደጋ ይሆን። በእኔ ግምገማ እንደ ሀገር እየፈረስን ያለ ነው። በአስተሳሰብ እየላሸቅን የመጣ ነው። እነዚህ የተሰበሰቡ ሰዎች ያለባቸው ደካማ አመለካከት ነው። እያንዳንድ ሰው ሊገባ ይገባል። አብይ አህመድን ለማወቅ 10 ዓመት 8 ዓመት አይፈጅብህም። አዋቂ ብትሆን ፕሮፌሰር ምን ያለን የህግ ምሁር ነኝ ያንተን እውቀት እዛቶ ታየ ተገመትክ። እውቀት ዛሬ ነገ የመውጫ መንገድ ማሰብ። የትኛውም የፖለቲካ ሊቅ ኢንተረስቱ ምንድነው ብለህ ነው የምታነው። ፍላጎቱ ምንድነው? ፍላጎቱን ለማስፈጸም አስቻይ ሁኔታ አለ የለም? ያው ፖለቲካ ውስጥ ያለፉ ሰዎች የጀርባ ታሪካቸው ምንድነው? ፕሮግራማቸው ምንድነው? ግባቸው ምንድነው? ስልጣን ይዘው ስልጣኑን እያስፈጸሙበት ያለው የመንግስት መሳሪያ ምን ይመስላል? ሰው እኮ ይህን አይቶ የእነዚህን ሰዎች ፍላጎት በመጨረሻ ግብ እኮ መረዳት ግልጽ እኮ ነው።
በየትኛው ሎጂክ ነው ቋንቋ እስቲ ጦርነት እያደረግ ያውም እየተሸነፍክ ሰላማዊ ሽግግር ስለሚያስፈልግ ምናምን እየተመካከልን ነው ብለህ የምታስበው የትኛው ሞኝ ነው በዚህ የሚታለን? የጠመንጃ አፈሙዝ ባልተዘጋበት ሁኔታ ስለ የትኛው ምክክር ነው የምታስበው? ስለ የትኛው? እንዴት ተሳሰቡት? እንዴት ሳመጡት? ለምን 4 ዓመት ቆይታል? ባለፈው ዓመት 3ኛ ዓመቱ ላይ ለምን አይጨርሱትም? አየህ፣ አስቻይ ሁኔታ ይፈልጋሉ፣ ጊዜ ይጠብቃሉ፣ እያሰሉ ነው፣ እየተሸነፉ ነው። በዚህ ስሌት ላይ እነዚህ ሰዎች ሊያካስሩ ሲመጡ ተመቻችተህ ጠረጴዛ ወልውለህ ኮቱን ይዘህ መጠበቅ እውቀት አይደለም። ይሄ ሞላጫ አድርባይነት ነው፣ ስግብግብነት። እነዚህ ስግብግብ ኃይሎች ግን መጀመር ያለበት ነው የምነግራችሁ። እኔ ወደፊት በጣም ስለምንሰራበት ነው የምነግራችሁ። የአብይን ውድቀት እኔ የሚቀጥለው ዓመት ላይ ስለምናየው ነው። ከሁለተኛው ውድቀት ግን አድርባዩ እንዲወድቅ እፈልጋለሁ። ይሄ ስግብግቡ ኮት የያዘው ከመጣው ጋር የሚሰለፈው ተሰላፊ ራስ ጠሉ ራሱን ብቻ ማሸነፍ የሚፈልግ ሰሊጡንም መሬቱንም ካገኘው ችግር የለብኝም ብሎ የሌላው ቁስልም የማያገባው እሱንም ጭምር እነዚህ ኃይሎችን እንፋለማቸዋለን። የመጨረሻ የኢትዮጵያ ፖለቲካ ላይ የሚቀጥለው ትግላችን የሚኖረው እኔ በግል የማስበው የማተኩረው ይህንን አድርባይ መጥቀድ የሚያስፈልገው ለሚቀጥለው ትውልድ ቢያንስ የተሻለ ሊቅ መምጣት ስላለበት ነው። ከዚህ በፊት የነበረው ሊቅ ቢያንስ 30-40 ዓመት ዋጋ አስከፍሎ ተጎታች። በተጨባጭ መሬት ላይ ደግሞ ፖለቲካሊ እውቀት አልባ ነው፣ ባዶ በራሱ ጥቅም ብቻ ስሌት የሚንቀሳቀስ ነው። ይሄንን ሰብስቦ ነው አብይ አህመድ ኢትዮጵያን ለማፍረስ የሚዶልተው። በጣም ይገርመኝ ይሄ ሚዲያው ላይ ሰዎች አሏቸው፣ ድንቁርናቸው በጣም አደገኛ ነው። አንዳንዱ ያውቃል ግን ዘረኛ ነው። አንዳንዱ ጥቅም እስካገኘ ድረስ ምንም ችግር የለበትም። ውጤቱን ግን ደጋግመን የምንገልጸው ግን የመጨረሻ ግባቸው ኢትዮጵያ ውስጥ በቅርብ ጊዜ ነው የምታዩት አደገኛ ብጥብጥ የሚያስነሱት ኃይሎች እነዚህ ያሉሽ ናቸው። የመጨረሻ ኢትዮጵያ ውስጥ በቃ የመጨረሻው አልፋና ኦሜጋ ከወዴድ በኋላ ኢትዮጵያ ሰላም የምትሆነው ከዚህ ሊቅ በኋላ። እነዚህ ሰዎች ናቸው እንደግፋቸው ለውጥ ያመጣሉ ተብለው አድርባዩ፣ መሀል ሰፋሪው፣ ጥቅመኛው፣ ተሰላፊው በዚህ ሂደት ውስጥ እያጫፈረ ያለው ውጤቱ ግን መጨረሻው ይሄ። ስለዚህ ዛሬ በጣም አንዳንድ ነገሮችን ሳስብ የሚያሳዝን ነገሮች እየሰማን ስለሆነ የጽናት ቤተሰቦች በተለይ አዲስ አበባ ላይ ከባድ ችግር እየመጣብን ነው። ይሄ ችግር የግጭት ችግር፣ የከተማው ግንባር ኦህዴድ ሊያዋልደው፣ ከዚህ ግንባር ሊያተርፍ የሚችለው ውድቀት ነው። ከውድቀት ውጪ የመውጫ ሀሳብ የለም። ውድቀቱ በራሱ ግን የሚያስከትለው አደጋ በጣም ከባድ። እንደዚህ አይነት ፕሮግራም እኛ ደጋግመን የምንሰራው የነፍሳችን ያህል እርግጠኛ ሆነን ነው። እርግጠኛ መሆናችን ነገ ጠዋት ስታዩት ባይመጣ ደስ ይለኛል። ስታዩት ግን የቃላችን ያህል እውነት እንደሆነ ይገባቸዋል። ይህንን ቡድን መመከት የግድ ያስፈልጋል። ለዛ ራሳችንን በስነ ልቦና ማዘጋጀት አለብን። የማይቀር ጉዳይ ነው። የማይቀር ጉዳይ ቢሆን ኦህዴድ ከሀገረ መንግስቱ ጋር ተጣልቶ አዋጅ አውጅብናል፣ ከተማውን አስከብቦ በሰራዊት ይህንን ህዝብ በሉት የሚል የመጨረሻ ከፍርሃትና ከድንጋጤ መጣ። ወለጋ ላይ እንዳደረጉት አዲስ አበባን ጉትን ነው የሚያደርጓት። የአዲስ አበባ ጉትን መምጣቱ የማይቀር ጉዳይ ነው። ይህንን መዘጋጀት የሚያስፈልገው ይህንን ቡድን ለአንዴና ለመጨረሻ ጊዜ በጀመረው ልክ በመጣበት ልክ ማሰናበስ ስለሚያስፈልግ ለዛ ራሳችን እናዘጋጅ። ሰፊ መነጋገሮች አሉ። እየተፈጠረ ያለ ቁጭት አለ። በተለይ አዲስ አበባ ወጣት ሴሎችን መዘርጋት አለብን።
50 ሰው 40 ሰው በየአካባቢው ላይ ሴሎችን ዘርግተን በተናበበ መልኩ እንቅስቃሴውን መግፋት የግድ ያስፈልጋል ብዬ አስባለሁ። እንደ ከተማው ህዝብ ነው አሁን መልእክተኛ የምናስተላልፈው። ነገ ጠዋት እንዳይጸጸተ ንባብ ካለ ከኛ የተሻለ ንባብ ካለ እንቀበላለን። ከሌለ ግን የመጨረሻው አደጋ ይሄ ቡድን ይህንን ቡድን መመከት ደግሞ የህልውናችን ጉዳይ ነው። እንደ ሀገር ያፈርሰናል። ከተማው ላይ ያለን የባለቤትነት የነዋሪነት ጥያቄ ለአንዴና ለመጨረሻ ጊዜ ይነጥቃል። በአስተሳሰብ አብረን ልንቆም አንችልም። ፖለቲካሊ የፖለቲካ አስተዳደርን ሊያስተዳድር የሚችል ሞራልም ህግም የታሪክ ብያኔ የሚለው እድገት የሚለው በዛ ደረጃ አይደለም መገለጫው። እያያችሁት ነው። ወለጋ ላይ ራያ ሲሸነፍ እርጉዝ ይገላል። ይሄ ማለት ነው። ነገ ጠዋት እዚህ ደብረ ብርሃን ሲሸነፍ እዚህ ጨርቆስ መጥቶ ሰው መግደል ማለት ነው። ፒያሳ ላይ ምናምን ያሉ አሮጊቶችም ይሄ የመንግስት አስተዳደር ከዚህ ቡድን ጋር አብረን አንቆም። አልሰለጠንም። የሰለጠነ አስተሳሰብ የለውም። ስልጣን ይዞ ሀብት ይዞ እንኳን መሰልጠን አልቻለም። ባልሰለጠነ አስተሳሰቡ ከእንደገና ደግሞ ዋናውን ይዞ ዋናችንም ቀምቶ የእግራችንን መቆሚያ ነው እቀማቸዋለሁ የሚለን እንዴት! በጣም የሚያሳዝን ነው። በጣም የሚያሳዝን ነው እና ይሄንን ማስተናገድ አንችልም። መታገልና መስዋዕት መሆን ግን እንችላለን። ለዛ ራሳችን እናዘጋጅ። መጪው ጊዜ ወደዛ እየሄደ ነው። የጽናት ቤተሰብ ዛሬ ማሳለፍ እንፈልገው ከአዲስ አበባ ጋር በተያያዘ እየተሰሙ ያሉ ጉዳዮች እንደዚሁም ደግሞ የሰማናቸው አንዳንድ መረጃዎችን ወደ እናንተ እናካፍል ብለን ነው። የብልጽግና አገዛዝ አሁን ባለበት ቁመና እየተሸነፈ ብቻ ሳይሆን የሚሰሙ ነገሮች ሁሉ በብዙ አካባቢ ላይ ከበባ ተፈጸሙበት ከፍተኛ ማጥቃት እያደረጉበት እንደሆነ በተለይ ውጫዊ ኃይሎቹ እየተሰማ ነው። በድሮን ምናልባት ውጤት እንቀይረዋለሁ ብሎ ያሰበው ዛሬ ሌሎችም በተመሳሳይ ይሄው አቅም እንዳላቸው በተጨባጭ እየተነገረ ነው። መረጃዎች እየወጡ ነው። ስለዚህ በራሱ የጦርነቱ መልኩን እየቀየረበት ነው። በተመሳሳይ ካለው የስግብግብ ፍላጎት በራሱ የብልጽግና ደሴት ውስጥ ክፍል ተፈጥሯል። በተለይ አማራ ብልጽግና በአዴን ውስጥ ያለ ትርምስና አንዳንዱ አድርባይም መጨረሻ ላይ እየተንተባተበ የሚመጣበት ሁኔታ ተፈጥሯል። በኢትዮጵያ ውስጥ ያሉ ብሔረሰቦች በሙሉ እዚህ ቡድን ላይ እያመፁ ይገኛል። የሶማሌው፣ አጠቃላይ ሲዳማው ብልጽግና የሚባል ቡድን ካልፈረሰ ህልውናችን ያከትማል የሚል ድምዳሜ ስለተያዘ እነዚህ አመለካከቶች በአጠቃላይ ወደ ለውጥ እየሄደ እንደሆነ በውስጥም በውጭ ያሉ ስርዓቱ ሊገረሰስ ጫፍ ላይ እንደቆመ ጥሩ ማሳያ ነው። ይህንን ወደ እናንተ እናድርስ ብለን ነው። የሚቀጥለውን በሌላ ሀሳብ በሌላ ዝግጅት እስክንገናኝ የዛሬ ዝግጅታችን ፕሮግራማችን ይህንን ይመስላል። የጽናት ቤተሰብ ስለነበረን ቆይታ ከልብ አመሰግናለሁ። የሚቀጥለው በሌላ ዝግጅት እስክንገናኝ ፕሮግራም ያዘጋጀሁላችሁ እኔ ስንታየሁ ቸኮል ነኝ። በዚሁ ሰናበት።